ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምናላችሁ ለዕለቱ ዋና ዋና ያልናቸውን ዜናዎች ይዘን ቀርበናል። እስከ ፍጻሜያችን አብራችሁን ቆዩ። ኢትዮ ዳንስ ፊትነስ አዳዲስ የጤናና ቴክኖሎጂ አገልግሎቶችን ይፋ አደረገ። ኢትዮ ዳንስ ፊትነስ በኢትዮጵያ ለመጀመሪያ ጊዜ ዘመናዊ የፕላቲስ ሪፎርም ስቴዲዮም በማስተዋወቅ የፊትነስ ዘርፉን ወደ አዲስ ደረጃ አሻገረ። የአካል ብቃት አሰልጣኙ አቶ ቶማስ ኃይሉ የሰውነት ጥንካሬን በመተጣጠፍና አቋምን ለማስተካከል የሚረዳ ይህ ስቴዲዮ በተለይም ለጀርባ ህመም ማገገሚያና ለሰውነት ቅርጽ እጅግ ውጤታማ እንደሆነ ተናግረዋል። ተቋሙ ከኦበራ ሶሊሼስ ጋር በመተባበር በቅርቡ ይፋ የሚያደርገው የኢትዮ ፊት ተግበሪያ የቤት ውስጥ ስልጠናን የሀገር ውስጥ የምግብ እቅድንና በኤአይ የተደገፈ ክትትልን ያካተተ እንደሆነ ተገልጿል። ኢትዮ ዳንስ ፊትነስ እነዚህን ዘመናዊ አሰራሮችና ሳይንሳዊ ግኝቶች በማቀናጀት የማህበረሰቡን የጤና ኗኗር ዘይቤ ለመቀየር ቁርጠኛ መሆኑን ገልጿል። አዲሱ የኢትዮ ፊት መተግበሪያ በቅርቡ በፕሌይ ስቶር እና በአፕ ስቶር ላይ ለተጠቃሚዎች ክፍት ይሆናል። የኢትዮጵያን ባህላዊ ውዝዋዜ ከፊትነስ ጋር በማጣመር ጤናማ ማህበረሰብ ለመፍጠር ቁርጠኛ የሆነው ኢትዮ ዳንስ ፊትነስ አዳዲስ አገልግሎቶችን በቅርቡ ለተጠቃሚዎች ተደራሽ እንደሚያደርግ በመግለጫው ላይ ተናግሯል። የፌዴራል ከፍተኛ ፍርድ ቤት በምርጫ ቦርድ ውሳኔ ላይ የእግድ ትዕዛዝ አስተላለፈ። የፌዴራል ከፍተኛ ፍርድ ቤት በብሔራዊ ምርጫ ቦርድና በዲሞክራሲያዊ ስምረት ትግራይ መካከል እየተካሄደ ባለው የህግ ክርክር ላይ ውሳኔ እስኪሰጥ ድረስ በቦርዱ ውሳኔ ላይ ጊዜያዊ እግድ መጣሉን አስታወቀ። ክርክሩ የተነሳው አቶ ጌታቸው ረዳ ከላይ በሚወክሉ ዲሞክራሲያዊ ስምረት ትግራይ ፓርቲ አቅራቢነት ሲሆን ፓርቲው በየካቲት 19 ቀን 2018 ዓ.ም ባስገባው የቃለ መሐላ ቤቱታ የቦርዱ ውሳኔ እንዲታገር ጠይቆ ነበር። የፍርድ ቤቱ ትዕዛዝ ዋና ዋና ነጥቦች ምርጫ ቦርድ በየካቲት 16 ቀን 2018 ዓ.ም በአማራና በትግራይ ክልሎች መካከል አከራካሪ በሆኑ የምርጫ ክልሎች ላይ ያስተላለፈው ውሳኔ ክርክሩ እስኪያልቅ ድረስ ታግዶ እንዲቆይ ፍርድ ቤቱ አዟል። ፍርድ ቤቱ ውሳኔው ተግባራዊ የሚሆን ከሆነ አሁን እየተካሄደ ያለው የህግ ክርክር ውጤት የሚያመጣ በመሆኑ በፍትሐ ብሔር ስነ ስርዓት ህግ ቁጥር 154 መሰረት እግድ አስፈላጊ መሆኑ ተገኝቷል። የኢትዮጵያ ምርጫ ቦርድ የክስ ግልባጭ ደርሶት በጉዳዩ ላይ ያለው ምላሽ እስከ የካቲት 5 ቀን 2018 ዓ.ም ድረስ እንዲያቀርብ ታዟል። ምርጫ ቦርዱ በእግድ ትዕዛዙ ላይ ቅሬታ ወይም ማስተያየት ካለው በቀጠሮው ዕለት ይዞ እንዲቀርብ ፍርድ ቤቱ መጥሪያ እንዲጻፍ አዟል። የምርጫ ቦርድን ምላሽና የፍርድ ቤቱን ቀጣይ ውሳኔ እንደደረሰን የምናቀርብ ይሆናል። በተያያዘ ዜና የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደርና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ የፌዴሬሽን ምክር ቤት የወልቃይት ጠገዴ ማህበረሰብ ከትግራይ ክልል ተለይቶ በራሱ ምርጫ እንዲያካሄድ ያስተላለፈው ውሳኔ የመጀመሪያ ፍቺ ሲሉ ገለጹት። ኮሎኔሉ ውሳኔው ፍትሐዊና ህገ መንግስታዊ መብትን ያከበረ መሆኑን ጠቅሰው የቀጣይ ትግላችን ግብ አካባቢው ሙሉ በሙሉ በአማራ ክልል ምክር ቤት ስር እንዲጠቃለል ለማድረግ እንደሆነ አስታውቀዋል። ያነሷቸው ዋና ዋና ነጥቦች የወልቃይት ህዝብ ከትግራይ ክልል ነጻ ሆኖ የመምረጥ መብት ማግኘት ለዘላቂው ፍቺ እንደ መጀመሪያ እርምጃ ተወስዷል። ሙሉ ፍቺ የሚከናወነው ከምርጫ በኋላ በሚካሄድ የህዝብ ውሳኔና የንብረት ክፍፍል ጉዳዮች ሲቋጭ መሆኑን ኮሎኔሉ አብራርተዋል። የኮሎኔሉ ንግግር በሁለቱ ህዝቦች መካከል ሽብልቅ ይፈጥራል በሚል ከባድ ትችት ቢሰነዘርም እርሳቸው ግን የትግራይ ፖለቲከኞች ግብዝ ሲሉ ወርፈዋል። የትግራይ ልሂቃን አካባቢው አከራካሪ መሆኑን መፈረማቸውን አረጋግጠው ሳለ አሁን የፌዴራል ተቋማትን ውሳኔ መቃወማቸው አግባብ እንዳልሆነ ገልጸዋል። 4 የደቡብ ሱዳን ዜጎችና 2 ኢትዮጵያውያን ህገወጥ የጦር መሳሪያ ሲያዘዋውሩ በቁጥጥር ስር ዋሉ። መነሻውን ደቡብ ሱዳን በማድረግ ህገወጥ የጦር መሳሪያዎችን ሲያዘዋውሩ የነበሩ 4 የደቡብ ሱዳን ዜጎችና 2 ኢትዮጵያውያን ግብረ አበሮች ከነ ኤግዚቢታቸው በቁጥጥር ስር መዋላቸውን የጋምቤላ ክልል ፖሊስ ኮሚሽን አስታወቀ። የክልሉ ፖሊስ ኮሚሽን የወንጀል መከላከል ዘርፍ ምክትል ኮሚሽነር አቶ ጆዋር ጋቱኮ እንደገለጹት ተጠርጣሪዎቹ በቁጥጥር ስር የዋሉት የካቲት 14 ቀን 2018 ዓ.ም ከምሽቱ 3 ሰዓት ላይ በኑዌር ብሔረሰብ ዞን ላሪ ወረዳ ውስጥ ነው። በኤግዚቢትነት የተያዙት የጦር መሳሪያዎች ዝርዝር 2 አርፒጂ ላውንቸር የቡድን የጦር መሳሪያ፣ 1 ብሬን የቡድን መትረየስና 9 አርፒጂ ላውንቸር ቦምቦች መሆናቸው ተገልጿል። በመሳሪያ ዝውውር ተጠርጥረው የተያዙት 4 የደቡብ ሱዳን ዜግነት ያላቸው ግለሰቦች ሲሆኑ በኢታንግ ልዩ ወረዳ ፖልኮድ ቀበሌ ነዋሪ የሆኑ 2 ኢትዮጵያውያን ተቀባይና ግብረ አባሮቹም አብረው በቁጥጥር ስር ውለው ምርመራ እየተጣራባቸው ይገኛል ተብሏል።
ትራምፕ የውሸት ዜና ሰለባ ሆነዋል ተባለ። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ የአሜሪካው ፕሬዝዳንት ራሳቸው የውሸት ዜና ሰለባ ሆነዋል ብለዋል። ቴህራን ወደ አሜሪካ ዋና መሬት ሊደርስ የሚችል ሚሳኤል እየሰራች ነው በማለት የቀረበው ክስ አስተባብለዋል። የኢራን ሚሳኤሎች በተፈጥሮ ተከላካይ ናቸው ሲሉም ተናግረዋል። ኢራን ወደ አሜሪካ የሚደርሱ ሚሳኤሎችን እየሰራች አይደለም ያሉት አራጊቼ ሚሳኤሎችን በተፈጥሯቸው ተከላካይ ናቸው፣ እነሱ የተገነቡት ራሳችንን እንድንከላከል ነው ብለዋል። በእነርሱ እይታ ድርጊት ህገወጥ ነው ተብሎ ሊወሰድ ይችላል ያሉት የውጭ ጉዳይ ሚኒስተሩ፣ ነገር ግን በእኛ እይታ ራስን የመከላከል ማዕቀፍ ውስጥ ያለ ህጋዊ ድርጊት ነበር ማለታቸውን አልጀዚራ ዘግቧል። ተመድ በዳርፉር ለተፈጸመው የጭካኔ ድርጊቶች ተጠያቂ ናቸው ያላቸውን 4 የሱዳን ፈጥኖ ደራሽ ኃይሎች አዛዦች ላይ ማዕቀብ ጣለ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሰላማዊ ሰዎች ላይ የጭካኔ ድርጊት ፈጽመዋል ተብለው በሚጠረጠሩ 4 የሱዳን ፈጥኖ ደራሽ ኃይሎች አዛዦች ላይ ማዕቀብ ጣለ። ድርጊቱ የዘር ማጥፋት ወንጀል መገለጫዎች እንዳሉትም የተመድ ባለሙያዎች ገልጸዋል። ከጎርጎሮያኑ 2023 ጀምሮ ከሱዳን መደበኛ ጦር ጋር ጦርነት ውስጥ የሚገኙት እነዚህ 4 ሱዳን ፈጥኖ ደራሽ ኃይል አዛዦች በቁጥጥር መዝገብ ውስጥ የተካተቱት በኤልፋሽር በነበራቸው እንቅስቃሴ ሲሆን በተለይም ቡድኑ የሰሜን ዳርፉር ዋና ከተማ በተቆጣጠረባት በጥቅምት 26 በፈጸሙት ድርጊት ነው። ዩናይትድ ኪንግደም ባለፈው ታህሳስ ወር በእነዚህ 4 አዛዦች ላይ ማዕቀብ ጥሎ የነበረ ሲሆን የማክሰኞ ውሳኔ ደግሞ በተመድ የሚደገፍ የሰብአዊ መብት ባለሙያዎች ባለፈው ሳምንት የቀረበውን ሪፖርት ተከትሎ የወጣ ነው። ባለሙያዎቹ በሰጡት ሪፖርት የፈጥኖ ደራሽ ኃይሉ ለ18 ወራት የቆየ ከበባ ካደረገ በኋላ በኤልፋሽር የጅምላ ግድያና ሌሎች የጭካኔ ድርጊቶችን መፈጸሙን ገልጸዋል። በከበባው ወቅትም አረብ ያልሆኑ ማህበረሰቦችን ሙሉ በሙሉ ለማጥፋት ታስቦ የተዘጋጀ ሁኔታዎች መፍጠራቸውንም አመልክተዋል። የተባበሩት መንግስታት ድርጅት ባለስልጣናት እንደገለጹት ሰፊ በሆነው የምዕራብ ዳርፉር ግዛት የሱዳን መከላከያ ሰራዊት ብቸኛ ምሽግ የነበራቸውን አልፋሽር የሱዳን ፈጥኖ ድራሽ ኃይል ሲቆጣጠር በሺዎች የሚቆጠሩ ሰላማዊ ሰዎች ተገድለዋል። የቀድሞው የአሜሪካ ፕሬዝዳንት ቢል ክሊንተን እና ባለቤታቸው ሂላሪ ክሊንተን በጄፍሪ ኤፕስቲን ዙሪያ የምስክርነት ቃላቸውን ሊሰጡ መሆኑ ተሰማ። የቀድሞው ፕሬዝዳንት ቢል ክሊንተን እና የቀድሞዋ የውጭ ጉዳይ ሚኒስተር ሂላሪ ክሊንተን በሟቹ የጾታ ወንጀለኛ ጄፍሪ ኤፕስቲን አማካይነት ይንቀሳቀስ ስለነበረው የጥቅም ትስስርና የወንጀል መረብ በሚደረገው ምርመራ አካልነት በተወካዮች ምክር ቤት የክትትል ኮሚቴ ፊት ለመቅረብ ተቀጥረዋል። ሂላሪ ክሊንተን ዛሬ ሐሙስ የካቲት 19 ቀን ምስክርነታቸውን ለመስጠት ቀጠሮ የተያዘላቸው ሲሆን ተከታዩን ምስክርነት ደግሞ ቢል ክሊንተን ነገ አርብ የካቲት 20 ቀን 2018 ዓ.ም ይሰጣሉ ተብሎ ይጠበቃል። ሁለቱም የምስክር ቃሎች የሚከናወኑ ክሊንተኖች በሚኖሩባቸው ቻፓካ ኒውዮርክ ውስጥ እንዲሆን ታቅዷል። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ምሽት።